ካልሆንኩም የመጨረሻ ከሆነ ባይ ደህና ሁኑ ከሞትኩም ማለት ነው ዳችኋለሁ እኔ ከአንዴም ከሁለቴም ተናግሬያቸዋለሁ ገና ካሁኑ ልጅቱ አለች ብላችሁ ሙሉ በሙሉ ደምድማችሁ ከሆነ የፈለጋችሁት ቦታ እኔ ያለው ሞታለች የሚባለውን መረጃ ሰምተዋል ኦሬዲ ገፋቸው እነሱን ይጠይቃቸዋል ግን በሶሻል ሚዲያ በቃ እንደዚህ አይነት ነገር ባይለቀቅ ሃና በህይወት አለች ወይ ይህ የብዙዎቻችሁ ጥያቄ ነው ለማታውቁም በሷ ምክንያት በስጋት ውስጥ ላላችሁ ጥሩ መረጃዎችን ይዤላችሁ መጥቻለሁ ከበረሃ ገብተን የወጣንባቸውን ሙሉ መረጃ ወደ እናንተ አደርሳለሁ ማን ነው ያሰቃያት ያለው ላሻለኝ እነግራችኋለሁ በህይወት ካለችስ የሚያሳዩ መረጃዎች አሉ ወይ የብዙዎቻችሁ ጥያቄ ነው በዚህ ቪዲዮ እነግራችኋለሁ ማለት ነው ከሰሞኑን በሶሻል ሚዲያ አንድ ቪዲዮ ሲንቀሳቀስ ነበር ልጅ እናቷን በተደጋጋሚ እየመታቻት ማለት ነው ይሄ ቪዲዮ ምንድነው ከዚህ ቪዲዮ ጋር ተያይዞ እምለው ነገር አለ ቤቱን ሰብስክራይብ አድርጋችሁ ቪዲዮ ላይክ በማድረግ ጀምሩ በጣም የብዙዎቻችሁ ልብ ለተጨነቁባቸው ጉዳዮች ተጨባጭ የሆኑ መረጃዎችን ይዣለሁ አብራችሁን እስከ መጨረሻው ቆይታ አድርጉ ይሄንን ቪዲዮ ሼር ማድረግ በስደት ውስጥ ያሉ ኢትዮጵያውያንን ማገዝ እንዲሁ ደግሞ ለሴቶቻችን ያለንን መልካም ልብም ጭምር ስለሚያመለክት በተቻላችሁ አቅም ለወዳጆቻችሁ ሼር አድርጉ በዚህ ቪዲዮ የእናንተ ድርሻ ትልቅ መሆኑን እነግራችኋለሁ ማለት ነው ለመሆኑ ሃና የምትባል ሴት ከሰሞኑን ስለዚህ ሴት ብዙ መረጃ እየሰማችሁ አላችሁ ግን ሁላችንም ግራ ገብቶናል እቺ ሴት በህይወት አለች ወይ የምን የብዙዎቻችሁ ጥያቄ ነው እቺ ሴት ማን ናት አሁን ማሳያችሁ ቪዲዮ ወደ ስደት ከመውጣቷ በፊት እየወጣች የተናገረችውንና ሐሳቧን ያጋረችበትን ነው ተከታተሉ ከሞትኩም ማለት ነው ሰላም ቢላችሁ እንግዲህ ማብራሃም ሰላም ፍቅራችሁ ሰይው ተሽላ ካልሆንኩም የመጨረሻ ከሆነ ባይ ደህና ሁኑ ከሞትኩም ማለት ነው ሰጠይ ብዙ ነው ወዳችኋለሁ አላጉረበርብ በኔና ይቦነ ማብራሃም ደግሞ በሰላም ለተካረች ሁላችንም ለማመስገን ያብቃና ከኪዳነ ምሕረት እሷን ይዤ እንኳን አፍሬ አላቀርብ ይሄ የመጨረሻ ቪዲዮ ከተመለስኩኝ በደስታ እንገናኛለን ደግሞ ነገሮች ከከበዱኝና ከሞትኩ ቻው ደህና ሁኑ እያለች ቪዲዮውን ሰርታለች ማለት ነው ከዚህ ቪዲዮ በኋላ ወደ ስደትን ጀመረች ከዛ በኋላ በስደት እንግዲህ ሃና ትባላለች እቺ አሁን ያያችኋት ሴት ማለት ነው ከዛ በስደት ቆየችና ነገሮች ሳይመቹላት ቀርተው ወደ ኢትዮጵያ ለመመለስ በመትመጣበት ጊዜ ነው እንግዲህ አንድ ህፃን ልጅ አላት እንግዲህ በቪዲዮ ላይ እንዳያችሁትና ወደ ሀገር እየተመለሰች ባለችበት ጊዜ እንግዲህ በአጋቾች እጅ ገባች ማለት ነው በዚህ መልክ እጅግ በጣም ከባድ በሆነ በረሃ ውስጥ በዚህ ሰዓት ታግታ ነው የምትገኘው ማለት ነው ከደላሎች ሲወጡ የነበሩ መረጃዎች እንደሞተች የሚናገሩ መረጃዎች ነበሩ ብዙዎቻችሁ ሰምታችኋል ነገር ግን እቺ ልጅ በህይወት አለች እየተባለ አለ ማን ነው ግን ያዛት የሚለው ጥያቄ የብዙዎቻችሁ ጥያቄ ነው አይደል እስኪ አንድ ሰው ብዙዎች እንደያዘ ያመኑ ያለችበትን ሁኔታ እየተናገሩ አሉ ምን እያለ ነው እምላውን ላጋራችሁ ማን ነው የሚለውንም በዛው ተመለከታላችሁ እንዴና ተክላይና እንግዲህ ልጅቱ አንተ ቤት ለመታየቷ ትክክለኛ መረጃ እየወጣ ነው ልጅቱን ያስክባት ምክንያት ደግሞ ከይመች የምትፈልገው ነገር የምትጠይቀው ነገር አለክ ያውለ ወፋይት እኔ ከአንዴም ከሁለቴም ተናግሬያቸዋለሁ ገና ካሁኑ ልጅቱ አለች ብላችሁ ሙሉ በሙሉ ደምድማችሁ ከሆነ የፈለጋችሁት ቦታ እኔ ያለው ተደብቄ አይደለም ምኖር እዚህ ጋር ያሉበት እኔ ያለሁበት ተክላይ ይባላል የኢትዮጵያ ህዝብ እዛም አካባቢ የሚገኙ ሰዎች ሁሉም እየተጠቀሙ ያሉት ወደዚህ ሰው ነው ይሄ ሰው በድለላ ስራ በተለይ ከአረብ ጋር ተያይዞ ከሌሎች መግራት ጋር የሚተዳደር ሰው ነው ይሄ ሰው ደግሞ እቺን ሴት ይዟታል የብዙ ሰው እዚህ ስናገር እኔ እንዳስተዋልኩም ከሆነ ልጅቷ በህይወት አለች እያላችሁ እየፈለጋችሁ ከሆነ ነው ያለው ሰው ልጅቷ በህይወት አለች እያላችሁ ማለት ምን ማለት ነው ምን አይነት ሁኔታ ውስጥ አለች ያለችበትን ሁኔታ እያንዳንዱን ነገር አሁን በዚህ ቪዲዮ የኡነት ከበረሃ የተቀረጹ መረጃዎችን አሳያቸዋለሁ ለመሆኑ እሱ እየካደ ነው አይታችኋል እሱ በፍጹም ምንም የማቀው ነገር የለም ጭራሽ ሞታለች አጠብቁ በህይወት አለች ብላችሁ ያለ ነው ግን እሂቱ ነኝ የምትል አንዲት ሴት
የተናገረችው መረጃ ደግሞ ስለዚህ ሰው ሌላ ጥርጥር ውስጥ እንድንገባ ያደረገን ነው። ስሙ በላይ አሁን ኦኬ ልጅቱ ከማን ጋር ያለችው? እሱማ ተናገርኩ እኮ አልነበርኩማ። ተክሌ ጋር ነው አሁን የምትገኘው። ኦኬ ለተክሌ እኛ በምንድን ልናገኘው እንችላለን? አይ ተክለ አንተ የምታገኝበት መንገድ እኮ የለውም። ገባህ አይደለ? ተክለ ለገንዘብ ብሎ እኔ ለተክለ ማገኛ አዳምጡ። ልንገር ተክለ ማለት ነው። ተክለን ብታገኘው የምታገኘው ነገር የለህም። ለምን እንደው ታውቃለህ? ለነሱ ራሳቸው መጨረስ ያለባቸውን ነገር አለ። አይገባችሁም እንዴ? ቆይ ለሱ ለራሱ እዚህ ጋር ከሌ ሞታለች፣ ከሌ እንደዚህ ነው፣ እዚህ ቦታ ሞታለች፣ እዚህ እንደዚህ ነው እያለ የሚያወራው ያለ ለራሱ ጥቅም ማመቻቻት ሲል ነው እንጂ። በጣም የሚያሳዝነው የሀገሩን የገዛ ስጋውን በዛ ምድረ በዳ ማንከራተት አይ ቲንክ ገንዘብ ፈልገው ነው ይሄንን ያደርጉ ያሉት። ልጅቷ የምትገኘው አሁንም ተክላይ ከሚባል ሰው ጋር ነው። በጣም በሚያሳዝን መልኩ የካደውን ሰምታችኋል። ግን እጅግ በጣም በሚያሳዝን መልኩ እውነት ልቤን የሰበረው ነገር ወደ ወለደችው ወደ ሕፃን ልጇ ለመመለስ ወደ ሀገሯ ወደ ቤተሰቦቿ ለመመለስ እየመጣች ሳይመቻት ቀርቶ በዛ በረሃ በዛ መከራ አልፋ የምትመጣውን አግቶ ስቃዩን እያሳየ በዚህ ሰዓት እንዳለ እንግዲህ እየሰማችሁ አላችሁ። በእርግጥ ፍላጎታቸው ገንዘብ ነው። ግን የገንዘብ ጥማት እንዴት በዚህ ልክ የሰውን ልጅ ያደርጋል? አሁንም ተስፋ አለ ወይ ለምለው ጥያቄ፣ አዎ ተስፋ አለ። የመውጣት እድል አላት። ግን ይህን ሁሉ የህዝቡን መረጃ ሰምተው ደግሞ እንዳይገሏት፣ ሞታለች የሚባለውን መረጃ ሰምተዋል ኦልሬዲ። ስለዚህ በዛ መረጃ ተንተርሰው እንዳይገሏት የምን ነው እንጂ እስካሁን ባለ አለች። ትላንትና ማታ አካባቢ የወጣውን አንድ መረጃ ላሳያችሁ መኖሯን በተመለከተ። ታዲያ ከዛ እየተመለሰች ደክሟት ነበር እንደዚህ የምትሆነው ተመልከቷት። እነዚህ ጋር እኩል መጓዝ ስላልቻለች ደክሟት ስለነበረ ታውቃላችሁ። በጣም በአስቸጋሪ ሁኔታ ስለነበረች ስለደከማት ነው እንደዛ እየሆነች ያለችው። ታዲያ በዚህ አጋጣሚ ነው ተይዛ አሁን ስቃይ ውስጥ ያለችው። አለች ወይ ለምለው ጥያቄ አሁንም ሌላ መረጃ ተመልከቱ። አሁን በምን አይነት ሁኔታ እንዳለች ስለዚህ አለች ወይ ለምለው ጥያቄ እነዚህ በደንብ ጥሩ ምላሽ የሚሰጡን ናቸው። አሁን በበረሃ ውስጥ አለች፣ አዎ። በስቃይ ውስጥ አለች፣ አዎ። ግን በህይወት አለች፣ አልሞተችም። ገንዘብ ፈልገው ነው እየተደራደሩ ያሉት። የሚደራደሩት ደግሞ መሰረታቸው ከኢትዮጵያውያን መሆኑስ። ታዲያ ከዚህ ጋር ተያይዞ ምን እናድርግ የሚል ጥያቄ ብዙዎቻችሁ ነው። ይሄንን ቪዲዮ በተቻላችሁ አቅም ሼር አድርጉ። ብዙዎቻችሁ ትጠይቁ ነበር፣ ምን ሆና ነው? ምንድነው የምትናገሩት? ምን ተፈጠረ? ነግሬያችኋለሁ። በቃ አንዲት ሴት ኢትዮጵያዊት በመከራ ውስጥ አለች በዚህ ሰዓት። ስለዚህ ሁላችንም አሁን ምንድነው እየተባለ ያለው? በአረበኛ ቋንቋ የመን ነው ተይዛ ያለችው። ስለዚህ በአረበኛም ቋንቋ የምንችል ሁላችንም ቪዲዮችን እንስራ። እዛው በየመን የሚገኙ ቢያንስ የህግ አካላት እንዲሰሙ ታግታ እንዳለች እንዲያውቁ። ያገቱት የኛ ኢትዮጵያውያን ናቸው። አስራት አግቷት እያሰቃዩት አለ። ስለዚህ ይሄንን መንግስት ቢያንስ የሀገሩ መንግስት ቢያውቅ ደርሶ ሊረዳች ይችላል። በአረበኛ የምትችሉ እንዲሁ ደግሞ በእውነት አረቦች ጭምር ቪዲዮችን እየሰሩ ነው። ስለዚህ ኢትዮጵያውያን ለምን ዝም ትላላችሁ? በተቻላችሁ አቅም አረበኛ የምትችሉ ኢትዮጵያውያን ቪዲዮችን ስሩ። እቺ ልጅ መውጣት አለባት። አረቦች ናቸው ቪዲዮችን እየሰሩ ያሉት ማለት ነው። ያለችበትን ስቃይ ያለችበትን ሁኔታ ብዙ ኢትዮጵያውያን በእርግጥም የአረበኛ ቋንቋ የሚችሉ በሶሻል ሚዲያ እየሰሩ አሉ። ከዚህ የተነሳ እየሰሙ እነሱም እየሰሩ ነው። ሁላችሁም ይሄንን ቪዲዮ ሼር በማድረግ እንድትተባበሩ እጠይቃችኋለሁ። በዚህ ሰዓት በህይወት አለች ወይ? አዎ አለች። መረጃዎችን አሳይቻችኋለሁ። እነዚህ መረጃዎች በደቂቃዎች ልዩነት እየወጡ አሉ። እየተከታተልኩኝ ወደ እናንተ አደርሳለሁ። እስካሁን ባለው ግን ሀና አለች። ሜቢ ከዚህ በኋላ አይታወቅም፣ ሊያጠፏት ሊገሏት ይችላሉ። ብዙ መረጃዎች እየወጡ ስለሆነ ሜቢ የእውነቱ የሁላችንም ስጋት እሱ ነው። ሊገሉ አሁን ይችላሉ እንጂ እስካሁን ባለው እኔ ማታ እስካለው መረጃ እስካጣራው ድረስ በህይወት አለች።
አልሞተችም። የስቃዩዋ ትልቆቹ ግን ኢትዮጵያውያን ናቸው በጣም በሚያሳዝን መልክ። ታዲያ ምን ማለት እንችላለን? ቆይ ስለዚህ ጊዜ አሁን ስለ ሀገራችንም ስለ ኢትዮጵያዊነት ራሱ ምን መናገር ይቻላል? በአስቸጋሪ ሁኔታ መኖራችንን ከሚያሳዩ እንግዲህ ለእህታችን ሁላችንም ወደ ሀገሯ እንድትመለስ ሁላችንም በየሃይማኖታችን እንጸልይላት። ሌሎችም በዚህ መልክ እንዳሉ ለመሆኑ ብዙዎች እየወጡ ነው። ጠፍተዋል፣ ሞተዋል ተብለው እዛ ታግተው ያሉ ብዙ ሴቶች እንደሞቱ እየተነገሩ ግን ታግተው ያሉ ብዙ መረጃዎች እየወጡ አሉ። ሌሎችንም እየተከታተልኩኝ እነግራቸዋለሁ። እንግዲህ በቀጣይ ቪዲዮ ስንገናኝ በህይወት ኖራ መገኘቷ ተሰምቶ ወደ ሀገሯ መመለሷ ተሰምቶ ብንገናኝ በጣም ደስ ይለኛል። እኔም ይህንን እመኛለሁ። ሁላችሁም በየሃይማኖታችሁ እንድትጸልዩላት እጠይቃችኋለሁ። ከሰሞኑ ሌላው ደግሞ ኢትዮጵያ ውስጥ በጣም ፈር እየለቀቁ ያሉ ነገሮች እየበዙ ነውና አንዲት እናት ልጇን ነው የገዛ ልጇን የወለደቻትን ልጇን ተቆጣ ስትመታት ልጅቷ በእናቷ ላይ ያደረገችው ነገር በጣም አነጋግሯል። በእውነት በጣም ያዘንኩት እጅግ በጣም ልቤ ተሰብሯል። ይሄንን ሳይ አስተውሉ። አሁን ያለው በተለይ እውነቴን ነው የምላችሁ ወንዶች ይሄንን እንደዚህ ማድረግ እኔ እንጃ። ሴት ልጅ እናቷን እንደዚህ ስታደርግ ማየት፣ ሴት ልጅ እንደዚህ ከመምታት ባለፈ በእናታቸው ላይ የሚጨፍሩ ብዙ ሴቶች እንዳሉ እኔም በቅርበት አውቃለሁ። ግን የዚች ወጣት ጉዳይ ደግሞ በእናቷ ላይ ያደረገችው ነገር በጣም በሶሻል ሚዲያ መነጋገሪያ ሆኗል። ከሰሞኑን ፕሌስ በእናታችሁ እንደዚህ አይነት ነገሮችን ቀርጻችሁ እንኳን በሶሻል ሚዲያ ባትለቁት፣ ግፋቸው እነሱን ይጠይቃቸዋል። ግን በሶሻል ሚዲያ በቃ እንደዚህ አይነት ነገር ባይለቀቅ። እናትን ልጅ አስተውሉ። ስለተቆጠቻት ብትመታት እንኳን እንዴት ልትመታት እንደምትችል እኮ ይታወቃል። ልቧ እየራራ ነው የምታደርገው። እሷ ግን ሆዷን እየረገጠች እየደበደበቻት በቦክስ እየመተቻት እናቷን። እንደዚህ አይነት ነገሮች ባይቀረጹ። ሌላው ደግሞ በአካል እቺን ወጣት ያሉበትን ኤሪያ የምታውቁ ፕሊዝ ደርሳችሁ ለዚህ ልጅ ተገቢውን ቅጣት የሚሰጥበትን ሁኔታ ማመቻቸት ብንችል። እኔ ከሶሻል ሚዲያ ሳገኝ ሌላ ሰው የሰራውን ነው እንጂ ያገኘሁት ቀጥታ ኦሪጂናል ቪዲዮን አላገኘሁም። በቃ በዛ ታውቃላችሁ፣ ፈር የሚለቁ ነገሮች በዝተዋል ከልክ በላይ። ይሄ ነገር ደግሞ ይበልጥ የሚያሳዝን ነበር። ከሰሞኑን እንዳጠቃላይ ያው ትንሽ አሳዛኝ የሚባሉ መረጃዎች ናቸው የዛሬ መረጃዎቻችን። እንግዲህ እንዳያችሁት ነው። ግን በተቻላችሁ አቅም ይሄንን ቪዲዮ በተቻላችሁ አቅም ሼር በማድረግ ለጓደኞቻችሁ እንዲሁ ደግሞ በየአረብ ሀገራት ለሚገኙ አረበኛ ለሚችሉ ሰዎች ሁሉ እንዲደርስ ሼር በማድረግ ይህንን ቪዲዮ እንድትተባበሩ እጠይቃችኋለሁ። ይህ የሁላችንም ኃላፊነት ስለሆነ ማለት ነው። ይህንን ስለምታደርጉ ደግሞ በጣም ነው የማመሰግናችሁ። ሁላችሁንም በጣም ወዳችኋለሁ። በሌላ እንግዲህ ጥሩ መረጃ ኖሮ እሷም ወደ ሀገሯ ተመልሳ በቆንጆ መረጃ እንግዲህ እስክንገናኝ ሁላችሁንም ወዳችኋለሁ። ይህንን ቪዲዮ ሼር አድርጉ። ሰላም ነው።